መክሊት ለአሴር ተቆርቁራ ሀናን ስልኳን ቀምታ ደብድባ ስልኳን ሽጣ ጋብዛቸዋለች። ነገር ግን መክሊት ያደረገችው ነገር ደግሞ አሴርን ረብሾታል ወይም ደግሞ አሳስቦታል። ምክንያቱም ሀናን ይወዳታል፣ ያፈቅራታል። በሀና የመጣበት ነገር ባይኑ መጣ ማለት ነው። እናም መክሊትን እንደዛ ብስጭጭት ብሎባት ምንጭቅጭቅ አድርጓት ከዛ ከምግብ ቤት የበላበትን ከፍሎ ትቷት ወጥቶ ነበር። በዛ ምክንያት ተምቹ ከመክሊት ጎን ነበር። ተምቹ ከማጎን መቆም እንዳለበት ራሱ ግራ ተጋብቷል። ከአሴር ጋር ሲሆን ከአሴር ጋር ይሆናል፣ ከመክሊት ጋር ሲሆን ደግሞ ከመክሊት ጋር ይሆናል። ምክንያቱም ሁለቱንም ማጣት ስለማይፈልግ። እሱ ብቻም ሳይሆን ውድ ቤተሰቦች መክሊትን በጣም ታሳዝናለች። መክሊት ማለት አሴርን በጣም ትወደዋለች፣ ታፈቅረዋለች። ስለዚህ እሷ የምትወደውና የምታፈቅረው ደግሞ እየተጎዳ ማየት ወይም በሌላ ሰው ፍቅር ቦታ በማይሰጠው ሰው ፍቅር እየተሰቃየ ማየት አትፈልግም። እና መክሊት ያደረገችው ነገር ትክክል ነው ወይስ አይደለም? እናንተ ምን ትላላችሁ? እስኪ ሀሳብ አስተያየታችሁን አካፍሉኝ ውድ ቤተሰቦቼ። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ? በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። ለቻናሌ አዲስ ከሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የደወል ምልክቷን በመጫን እባካችሁን ውድ ቤተሰቦቼ እባካችሁን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ምክንያቱም አይከፈልበትም። ነባሮች ደግሞ ላይክ ማድረጋችሁን አትርሱ። ምን አለበት ጌታ ቪዲዮውን ከከፈታችሁት ወይም ደግሞ ቪዲዮውን ጫን ብላችሁ ካያችሁት ላይክ ማድረጋችሁን አትርሱ። ለእናንተ የሚቀንስባችሁ ነገር የለም ማለት ነው። እንግዲህ ወደ ድራማው ስመለስ መክሊት ያደረገችው ነገር ልክ ነው አይደለም የሚለው ብቻ ሳይሆን አሁን ውስጧ እሷም ቢሆን እየተቆረቆረችና ውስጧ እየተጎዳ ነው ያለው ባደረገችው ነገር ማለት ነው። መክሊት ለአሴር ብላ ነው ይህንን ነገር ያደረገችው። ነገር ግን ደግሞ አሴር ምን ያክል ሀናንን እንደሚወዳትና እንደሚፈቅራት ጥግ ድረስ እንደሚሞትላት ያወቀች አይመስለኝም። ሀና ማለት በአሴር ልብ ውስጥ በጣም ትልቅ ቦታ ያላት ናት። በጣም ትልቅ ቦታ ለሷ ሲል ነው ይሄን ሁሉ እያደረገ ያለው። ወደ ልትሄድ ነው እንኳን ሲባል ምን ያክል እንደከፋውና ምን ያክል ውስጡ እንደተጎዳ ውስጡ እንደተሰበረ እንዴት አድርጎ ሀናን ደሴ ከመሄድ ማስቀረት እንዳለበት ሲያስብ የነበረ ልጅ ነውና አሴርና ሀና እኔ ግን ሳስበው ውድ ቤተሰቦቼ ሀናና አሴር መጨረሻ ላይ አንድ ይሆናሉ ብዬ ነው የማስበው። ለምን ካላችሁኝ በቃ ነገሮችን ስታዩዋቸው እሱ አሁን ለአሴር ምንም አይነት ስሜትና ፍቅር የለኝም እንደ ወንድሜ ነው የማየው ብላለች። ግን ካያችሁ ከበፊት ጀምሮ የሆነ ነገር ሲከፋት ማማከር የምትፈልገው ሰው ስታጣ የሆነ ነገር ማማከር ፈልጋ ወደ አሴር ነው ቶሎ ብላ የምትሄደው። ነገር ግን አሁን ለመክሊት ራሱ ምን ብላታለች? አሴር እየወደደሽና እያፈቀረሽ ለምንድን ነው ለአሴር ቦታ ማሰጨው? ለምን አሴርን አትረጁም ብላ ስትላት እኔ አሴርን እንደ ወንድሜ ነው የማየው እንጂ ፍቅር ወይም በፍቅር አላየውም። እሱ ቢወደኝ ቢያፈቅረኝም እኔ ምን ላደርግ ከልቡ ውስጥ ያለውን ፍቅር እኔ አልፈቀው ነገር ምንም ማድረግ አልችልም ስትል መጥፎ ቃል ማለቴ ላይክ አሁን እሷ እየተናገረችውን ሀና እንደዚህ ያለችውን ቃላት አሴር ቢሰማው አስባችሁታል? እሱ ምን ያክል እየወደዳትና ምን ያክል እያፈቀራት እሷ ግን እንደነዚህ አይነት ቃላቶችን ስትናገር አሴር ምን ያክል ልቡ እንደሚሰበርና ውስጡ እንደሚጎዳ መቼም ማንም ሰው ያጠዋል ብዬ አላስብም ማለት ነው። እና አሴር ምናልባት ወደ ከመክሊት ጋር ይሆናል አይመስለኝም። ምክንያቱም አሴር መክሊትን አያፈቅራትም፣ ታሳዝነዋለች። ለሱ ያላትን ፍቅርና ለሱ ያላትን መውደድ እንትን ሲያስበው በጣም ታሳዝነዋለች። ግን አሴር ደግሞ ችግሩ አያፈቅራትም። ፍቅር ከሌለ ደግሞ ከባድ ነው። ሀና አሴርን አታፈቅረውም፣ አሴር ደግሞ መክሊትን አያፈቅራትም። እና በጣም ነው ነገሮች የሆኑ ድብልቅልቅ ያሉ ሆነዋል። እንግዲህ በዚህ ምክንያት ሁላቸውም ታምሰዋል። ያ ስልኩን የሸጠችለት ልጅም መልስ ቢባል በጭራሽ አልመልስም ብሏል። እሱ ደግሞ መብቱ ነው አለመመለስ። ምክንያቱም ምን ሲባል መጀመሪያ ሸጠችው፣ ከዛ ምን ሲባል መልስ ትለዋለች። ደግሞ እሺ መልስልሻለሁ እንኳን ብሎ ቢመልስላትም ያው እንዳለችው እሷ
ከገዛዎች 3 እጥፍ አድርገሽ ገንዘብ አንጭ ብሏታል ማለት ነው። እና አንዳንድ ጊዜ ሳናስበው ሳናቅድበት ወይም ደግሞ ለዛ ሰው መልካም ነገር አደረግን ተቆረቆርንለት ብለን የምናደርገው ነገር ምን ያክል ዕዳ ውስጥ እንደሚከተንና ያ አደረግንለት ለምንለው ሰው ራሱ ምንም አይነት ቦታ እንደማይኖረው ወይም ደግሞ ምንም አይነት ስሜት እንደማይኖረው ስታውቁ በጣም ነው የሚደብረው። ልክ አሁን መክሊት ያለችበት ስሜት መክሊት የሀናን ስልክ የሰረቀችውና ሀናን የደበደበቻት ለምንድን ነው? ለአሴር ስትል እንጂ የእሷን ስልክ መስረቅ ፈልጋ ወይም እሷን መደብደብ ፈልጋ አልነበረም። ነገር ግን አሴርን እያሰቃየችው እንደሆነና አሴር በእሷ ምክንያት በጣም ብዙ እየተጎዳ እንደሆነ ስለምታውቅ ሂዳ ሀናን ደበደበቻት፣ ስልኩን ሰረቀቻት ምናምን ነገር ከዛ ስልኩን ሸጠችው። ነገር ግን የተፈጠረው ነገር ደግሞ በዛ ተቃራኒ ነው። አሴር ይህንን ነገር አይፈልግም። አሴር በጭራሽ እንኳን አይደለም የሀናን ስልክ መሰረቅ እንኳን አይደለም የሀናን መደብደብ እና ሀናን አንድም ሰው ቀና ብሎ እንዳያት አይፈልግም። እሱ ብቻ አይደለም ተምቹ እንኳን ስለ ሀና መጥፎ ቃላት ከተናገረ ምን ያክል ከተምቹ ጋር እንደሚጣላና እንግዲህ ተምቹ ማለት ለአሴር ምን ያክል ቦታ እንዳለውና ከማንም ከምንም በላይ ከነብሱ ራሱ አስበልጦ የሚወደው ነው። ስለ ሀና ግን ምንም ነገር ሲናገር አንድም ቀን ተስማምተው አያውቁም። አንድም ቀን ሁልጊዜ እንደተጣሉ ነው። ካያችሁ ይሄ የእነሱ ግንኙነት ወይም አሴር እንደሚወዳትና እንደሚያፈቅራት ከታወቀ በኋላ ተምቹ ስለ ሀና አንድ መጥፎ ቃል ከተናገረ ወይም ሀናን የሚያንቋሽሽ ነገር የሀናን ስም ዝቅ ወይም ከፍ የሚያደርግ ነገር ከተናገረ አሴር ሁልጊዜ ከፊት ለፊት እንደቀደመ ነው። ሀናን ማንም እንድናገርበት አይፈልግም። እየወደዳት እያፈቀራት ለሱ እንደማትሆን እያወቀ ቢሆንም እንኳን ስለ ሀና አንድም ቀን መጥፎ ነገር ሲወራ አይፈልግም። ሁልጊዜ ከተምቹ ጋር እንደተጣሉ ነው። ስለ ኤልያስ እንኳን ሲጨነቅ ምንድነው ያለው? አንተ ስለ ኤልያስ ትጨነቃለህ፣ ለኤልያስ ትጨነቅለታለህ፣ ለአንተስ ማን ይጨነቅልህ? ለምን ለራስህ እንደዚህ አትጨነቅም? ለምን ለራስህ እንደዚህ አትሆንም? እያለ እንግዲህ በጣም ብዙ ጊዜ ይጨቃጨቃሉ። እና አስባችሁታን መክሊት ሂዳ ሀናን ደበደበቻት፣ ከዛ ስልኳን ሰርቃ ሸጠችው የሚባለውን ሲሰማ በጣም ነበር ያበደው፣ በጣም ነበር እየተናደደው፣ በጣም ነበረ የተቆጨው። መክሊትን እንግዲህ አንገቷን እንቅ አድርጎ የሀናን ስልክ ለምን ሰረቅሻት የታለ ምናምን ብሎ ጮሆባታል። እሷ ግን ለሱ ብላ ነው ያደረገችው። ያው በኋላ ላይ ግን ተምቹ ነግሮታል። ላንተ ብላ ነው አንተን ሀና እያሰቃየች እንደሆነ ፍቅርህን እንዳልተቀበለችክ በእሷ ምክንያት ብዙ ዋጋ እየከፈልክ እንደሆነ ስለምታውቅ ነው ምናምን ብሎ ተምቹ ሲነግረው እንደገና ተጸጽቷል። ያደረኩት ነገር ጥሩ አይደለም፣ በጣም ተሳስቻለሁ ምናምን እያለ ነበር። ግን አንዳንድ ጊዜ ታውቃላችሁ ለአንድ ሰው ብቻ አይናችንን ከአንድ ቦታ ላይ ብቻ ጥለን ወይም ልባችንን ከአንድ ቦታ ላይ ብቻ አስቀምጠን ከኋላችን ያለውን ወይ ከጎናችን ያለውን ወይ ደግሞ ከፊታችን ያለውን ነገር አናይም። ለእኛ ጥሩ የሚሆነውን ነገር የምናይበት በጣም በሚያሳዝን ሁኔታ ጠባብ ነው የሚሆነው። በዛ ምክንያት ደግሞ በጣም ብዙ ነገር ያልፈናል። በጣም ብዙ ነገር ሳናቀው ይሄድብናል ማለት ነው። ልክ እንደ አሴር አሁን ሀናንና ሀናን ብቻ ነው እየተመለከተ ያለው። ስለ ሀና ምንም ነገር እንዲወራ አይፈልግም። ስለ ሀና አንድም ቃል መጥፎ የሆነ ነገር እንዲወራ አይፈልግም። መክሊት ግን ምን ያክል እንደምትወደውና ለሱ ደግሞ ምን ያክል መስዋዕትነት እንደምትከፍል እንግዲህ እያያችሁት ነው። ሀና ገና ለገና ፍቅሩን አልተቀበለችውም የሚባለውን ስለሰማች በሀና ምክንያት አሴር እየተሰቃየ እንደሆነ የሚባለውን ነገር ስትሰማ አስባችሁታል። ምንም አላቅማማችም እንኳን በቃ ሂዳ ሀና ጋ ነው ጸቡን የጀመረችው። እና ከባድ ነው ብቻ ህይወት በጣም ከባድ ናት። የምንፈልገውን ፈጣሪ እሱ ለኛ የሚያስፈልገንን ነው የሚሰጠን። ግን እኛ ደግሞ እኛ የምንፈልገውን ነው የምንፈልገው እና አንገጣጠምም። ታውቃላችሁ ህይወት በጣም ከባድ ናት። ህይወት እውነት አንዳንድ ጊዜ ዝም ብላችሁ ስታስቡት ሁሉ ነገር ድብን ብሎ ቢቀርስ ትላላችሁ። የእውነት በቃ ለማይሆነውም ለሚሆነውም ስትጨነቁ፣ ለእናንተ ለማያስብላችሁም ለሚያስብላችሁም ስትጨነቁ፣ ለሚሆናችሁም ለማይሆናችሁም ስትጨነቁ ህይወት እንደ እንትን ክንፍ አውጥታ ትበራለች ጊዜ ማለት ነው። እና የሚመጥነንን ወይም የሚሆነንን ለኛ ነው ብለን ያሰብነውን ለኛ ሳይሆን ቀርቶ ብዙ ችግር ውስጥ አስገብቶን እናገኘዋለን። እና በጣም ነው የሚያሳዝነው እውነት ለመናገር በቃ ህይወት እንደዚህ ናት።
ባሰባችሁ ሳይሆን እሷ በፈቀደችው እሷ ባለመችልን እሷ ባሰመረችልን መስመር ነው የምትወስደን እና እኛ ብዙ ነገር እናስባለን። ያ የኔ ቢሆን ወይም ያቺ የኔ ብትሆን ብለን እናቅዳለን። ነገር ግን ያ ነገር ለኛ አይሆንም ወይም ደግሞ የኛ ቢሆንም እንኳን ምናልባትም ለህይወታችን መልካም ነገር ላያመጣልን ይችላል ማለት ነው። እና ብቻ ይህንን ይመስላል። ለማንኛውም እኔ እዚህ ላይ ያበቃለሁ። ማሮች ላይክ ማድረጋችሁን አትርሱ።